ሰግጡ ፈምሱ የሚል የወጣትነት መፈክር ትምህርት አጥንተን እንፍለቅለቅ ወደሚለው የሰራዊት ፍቅሬ መፈክር ተቀየረ። አንጋፋው አርቲስት ወደ ዲጂታል መድረክ የገቡት ከዳር ቆመው ለማማረር ሳይሆን መስመር የሳቱትን ልጆች ለማስተካከል ነው። አዶናይን ተቀላቅለው ትምህርት የሰበኩት ለምን ይሆን? ሰንደልና ሳሙና ማስተዋወቅ ይበቃል ብለው ለአርቲስቶች የሰጡት ጥሪ ምንድነው? የጥበብ ዋልታው የዘመኑን ማዕበል እንዴት እንደተሻገሩ በአዝናኝና በአስገራሚ ሁኔታዎች እናያለን። እንዳያመልጦ። አርቲስት ሰራዊት ፍቅሬ በሰግጡ ፈምሶ ጉዞ ዙሪያ ያቀረቡት ሚዛናዊ የትውልድ ጥሪ ሰሞኑን የማህበራዊ ሚዲያ መድረኮችና የመሰባሰቢያ አዳራሾች ሁሉ መነጋገሪያ የሆነው ርዕስ ቢኖር የአርቲስት ሰራዊት ፍቅሬ በትልቁ የቲክቶክ ተጽዕኖ ፈጣሪ አዶናይ ጉዞ ዙሪያ መገኘት ነው። ሁለቱ የጥበብ ትልቅ ምሰሶና የዲጂታል ዓለም ኮከብ በአንድ ፕሮጀክት ላይ መገኘታቸው ብቻቸውን የብዙዎች ምላሽ ውስጥ አስገብቷቸዋል። ነገር ግን አርቲስቱ ግልጽ አቋምና ሚዛናዊ ትንታኔ ጉዳዩን ከቀላል ወሬ ወደ ጥልቅ የፖለቲካ ውይይት ከፍ አድርጎታል። ሰራዊት ፍቅሬ ግልጽ ናቸው። ግልጽም ብቻ ሳይሆኑ ጠንካራ የአቋም ሰው መሆናቸውን ያሳያሉ። አዶናይን ይዞ አፍሮሃብ ያዘጋጀው የጉዞ ፕሮጀክት ኢትዮጵያን ለማስተዋወቅ ስለሆነ ነው የተገኘሁት ይላሉ። ይህ የጥበብ ሰው ከሀገር የሚቀድም ፍቅር እንደሌለው የሚያሳይ ነው። የሀገራችን ገጽታ ማሳደግ ትልቅ ዓላማቸው መሆኑን አሳይተዋል። ሆኖም ግን አርቲስቱ መገኘት ለፕሮጀክቱ ሙሉ ድጋፍ እንደመስጠት ሊቆጠር እንደማይገባ በሚገባ አስረድተዋል። በተለይ ፕሮጀክቱ መሪ ቃል የሆነው ሰግጡ ፈምሱ የሚለው ሀረግ ከገደል ላይ የሚያደርስ ሀሳብ ነው በማለት በግልጽ ተቃውመዋል። ይህንን ሀሳብ እንደ የማሰብ ቅንጦት ወይንም ትችት ለይቶ ማውገዝ አድርጎ ማየት የዋህነት ነው። ሰራዊት ፍቅሬ በግልጽ እንደገለጹት በትምህርትና በእውቀት የሚመኩ ሰው መሆናቸውን ነው። ታዲያ በሺዎች አልፎ በሚሊዮኖች የሚቆጠር ተከታዮች ያሉት አንድ ወጣት ትምህርት አያዋጣም ብሎ መስበኩ እጅግ አሳስቧቸዋል። አርቲስቱ ያነሱት ነጥብ በቀላሉ ሊታለፍ የሚችል አይደለም። እውቀት ከሌለ ማንነት የለም። የእውቀት መሰረት ደግሞ ትምህርት ነው። ይህንን እውቀት በጎልደን ጌት ድልድይና በኬፕ ታውን የኬብል መኪና መካከል ያለውን ልዩነት በሚገባ የተረዱ ሰው መናገር የሚችሉት ነው። የቲክቶክ ተጽዕኖ ፈጣሪ መሆን ሰግጦ የመፈመስ ውጤት ሳይሆን በእውቀት ላይ የተመሰረተ ፈጠራና የቴክኖሎጂ አጠቃቀም ውጤት መሆን አለበት። ያለበለዚያ የታዋቂነት አጭርና አሳሳች ይሆናል። አርቲስት ሰራዊት ፍቅሬ የትውልድ ለውጥን በዓይናቸው ያዩ፣ በኪነ ጥበብ ዘርፍም የራሳቸውን ታሪክ የጻፉ ናቸው። በዚህ ምክንያት በዘመኑ ሚዲያዎች እንደ ቲክቶክ ያሉትን ከዳር ሆኖ ማማረር አልፈለጉም። የራሳቸውን አቋም ኃላፊነት የሚሰማውን የአዛውንት መንፈስ ያሳያል። እኔ እኮ ወደ ሶሻል ሚዲያ የገባሁት ከዳር ቆሜ እንዳዛውንት ላማረር አይደለም። ነገር ግን እነዚህ ልጆች መስመር ሲስቱ በውስጣቸው ሆነን ማስተካከል ነው። ይህ አባባል እንደ ወርቅ ሊወሰድ ይገባዋል። ትልልቆች አዲስን ትውልድ ለማስተማር ከአሮጌው ምሽግ ወጥተው ለአዲሱ የትውልድ ጦር ሜዳ ላይ መገኘት እንዳለባቸው አሳይተዋል። በዘመነኛ ሚዲያ ውስጥ አለመኖርን ልክ እንደ አንድ ዘመን አብቅቶለት በእኛ ጊዜ የቀረ አስተሳሰብ ነው በሚል ጠንካራ መከራከሪያ ያቀርባሉ። ይህ አባባል ትክክል ነው። ሚዲያው ከፊልም ቤት ወደ ሞባይል ስክሪን ተቀይሯል። የሰው ትኩረት የት እንዳለ ማወቅ መልእክትን በትክክል ለማስተላለፍ የመጀመሪያው እርምጃ ነው። በሰራዊት ፍቅሬ እድሜና ዝነኛ ሰው ወደ ቲክቶክ መግባቱ ለብዙ የጥበብና የእውቀት ሰዎች የሚወስዱት የድፍረት እርምጃ ነው። የአርቲስት ሰራዊት ፍቅሬ አቋም የትውልድን አለመግባባት ድልድይ የሚሰራ ነው። ተጽዕኖ ፈጣሪዎች መፍራት ወይንም ማጣጣል ሳይሆን የፈጠሩትን ተጽዕኖ እንዴት ወደ ገንቢ ዓላማ ማዞር እንደሚቻል ያሳየናል። ከሰግጡ ፈምሱ ይልቅ የሰራዊት ፍቅሬ መልእክት አጥኑ፣ አስቡ ከዚያም የዲጂታል ዘመን ኮከብ ሆኖ የሚለው የአርቲስቱ እርምጃ አዝናኝ ብቻ አይደለም፣ አስተማሪም ነው። የሀገርን ጥቅም ለማስጠበቅ ሲባል ከማይስማማቸው መርህ ጋር አብሮ መስራት ይቻላል። ነገር ግን መርሁ ሲበላሽ ድምፅን ከፍ አድርጎ መቃወም የመሪ ሰው ኃላፊነት መሆኑን አሳይተዋል። የአርቲስት ሰራዊት ፍቅሬ አቋም እጅግ ጥልቅና ዘመናዊ ነው። በተለይም ከትምህርት ከዲጂታል መድረኮችና ከገንዘብ ዓላማ ጋር በተያያዘ ያቀረቡት አስተያየት ሰራዊት ፍቅሬ
ትምህርት አያዋጣም የሚለውን ንትርክ ሲሞግቱ የኪነ ጥበብ ዓለም ምሰሶ ከሆኑት አርቲስት ሰራዊት ፍቅሬ አሁን ላይ በትልቁ የቲክቶክ ተጽዕኖ ፈጣሪ ጉዞ ዙሪያ መገኘታቸው የፈጠረው መነጋገሪያ ከቀላል ወሬ አልፏል። በተለይም አርቲስቱ ከጥበብና በእውቀት የሚመኩ ሰው በመሆናቸው በሚሊዮኖች የሚቆጠሩ ተከታይ ያሉት አንዲት ወጣት ትምህርት አያዋጣም ብሎ መስበኩ እጅግ እንዳሳሰባቸው መግለጻቸው በዘመናዊ ትውልድ ላይ ስጋት ያደረባቸው አንጋፋ የኪነ ጥበብ ሰዎች ስሜት በግልጽ የሚያሳይ ነው። አርቲስት ሰራዊት ፍቅሬ የብዙሃን ጥያቄ የሆነውን ገንዘብ ወይስ ዓላማው ነው ያስኬደ ለሚለው አጣብቂኝ ጥያቄ ምላሽ ሲሰጡ የኪነ ጥበብ ዋጋ ወደ አዲስ መረጃ አሳድገውታል። አርቲስት ዝም ብለህ ሳሙናና ሰንደል እያስተዋወቅ እድሜህን ፈጅተህ የኪነ ጥበብ ሰው ነኝ ብሎ መቀመጥ ለሕዝብና ለሀገር የሚጠቅም ነገር መስራት ግድ እንደሆነ ተናግረዋል። ይህ አባባል ለዘመናዊ ኢንፍሉዌንሰር ትውልድ ብቻ ሳይሆን ለሁሉም አንጋፋ አርቲስቶች የተሰጠ የኃላፊነት ጥሪ ነው። አርቲስቱ ሰራዊት ፍቅሬ ኪነ ጥበብ ዓላማ ከንግድ ማስታወቂያ ለምሳሌ ሰንደል ወይንም ሳሙና ማስታወቂያ ማለፍ እንዳለበት ያሳስባሉ። ትክክለኛ የኪነ ጥበብ ሀብት የሀገርን ገጽታ ማሳየት፣ ትውልድን ማስተማርና ለሕዝብ ጠቃሚ መልእክትን ማስተላለፍ ነው። ይህ ደግሞ የኪነ ጥበብ ሰው የኪነ ጥበብ ስራውን በገንዘብ መለካት ግዴታ ነው የሚለውን ዘመናዊ አስተሳሰብ ይሞግታል። አርቲስቱ በጉዞ ላይ የተሳተፉት ገንዘብን ለማግኘት ሳይሆን ኢትዮጵያን ለማስተዋወቅ ዓላማ ስለተመለከቱ ነው። ይህ የረጅም ጊዜ አስተሳሰብ ነው። አንዳንድ የዘመናችን ኮከቦች ከማስታወቂያ ውል ለመፈራረም የዶሮ ክንፍ በሚል ቀልድ በሳምንት የሚጠይቁትን ያህል ገንዘብ በማሰብ ሰራዊት ፍቅሬ ግን ትኩረታቸው ከሀገሬ የባህል ልብስ በላይ ምን አስተዋውቃለሁ የሚለው ላይ ማድረጋቸው ልዩ ያደርጋቸዋል። ይህ ደግሞ ወጣቱ ትውልድ ፈምሱ ከማለቱ በፊት አስቡ እንዲል የሚያስተምር ነው። አርቲስቱ ወደ ሶሻል ሚዲያ የገቡበት ምክንያት ሲገልጹ ከዳር ቆሜ እንደዛውንት ለማል አይደለም፣ ነገር ግን ልጆቼ መስመር ሲስቱ በውስጣቸው ሆነን ማስተካከል ነው በማለት የትውልድ አብዮት አውጀዋል። ይህ አቋም እጅግ ጠንካራና አዲስ አስተሳሰብ ያዘለ ነው። ከዚህ በፊት ብዙ የትምህርትና የኪነ ጥበብ ሰዎች ቲክቶክንና ቴሌግራምን እንደ ጊዜ አጥፊ ወይንም የባህል አውዳሚ አድርገው በመቁጠር ከዳር ሆነው ይወቅሱ ነበር። ሰራዊት ፍቅሬ ግን ይህንን አስተሳሰብ በግልጽ ተሟግተዋል። በዘመናዊ ሚዲያ ውስጥ አለመኖር ልክ እንደ አንድ ዘመን አብቅቶለት በእኛ ጊዜ የቀረ አስተሳሰብ ነው። ይህ አባባል እውነት ነው። አንድ መልእክት ዛሬ ሕዝብ ጋር እንዲደርስ ከፈለገ ሕዝብ ወዳለበት መድረክ መሄድ ግዴታ ነው። በ21ኛው ክፍለ ዘመን መድረኩ የቲያትር አዳራሽ ብቻ ሳይሆን 6 ኢንች ያለው የሞባይል ስክሪንም ጭምር ነው። አርቲስቱ የዲጂታል መድረኮችን ለጨዋታና ለጥቅም ብቻ ለሚጠቀሙ ሰዎች ትምህርትና ጥበብ በዚያም ሊሰጥ እንደሚችል ማሳያ ናቸው። ለአሮጌው ትውልድ አዲስ መድረኮች አድካሚ ሊመስሉ ቢችሉም ሰራዊት ፍቅሬ ግን ልጆቼን ለማግኘት ቋንቋቸውን መማር አለብኝ በሚል መንፈስ ወደ መድረኩ ገብተዋል። በስተመጨረሻም አርቲስቱ መልእክት ግልጽ ነው። ገንዘብ ይመጣል ይሄዳል፣ ዝናም የጊዜ እንጂ የነገ አይደለም። የትውልድን አስተሳሰብ ግን ከዘመን ዘመን ይሻገራል። ሰራዊት ፍቅሬ ትውልድ ፈምሱ ዝና ግኙ ከማለቱ በፊት እወቅና ተማር የሚል የባህል ክትባት ሰጥተዋል። የአርቲስት ሰራዊት ፍቅሬ አቋም ከኪነ ጥበብ ዓለም አልፎ የሞራልና የዜግነት ኃላፊነትን ያሳያል። በተለይ ከፖለቲካ ተልዕኮች ርቆ ለሕዝብ መቆማቸው እንደዚሁም በማስታወቂያ ውዝግብ ውስጥ የሞራል ኃላፊነት መውሰዳቸው እጅግ የሚያስመሰግናቸው ነው። አርቲስት ሰራዊት ፍቅሬ ከኢትዮጵያ ኪነ ጥበብ ዓለም ዋልታዎች አንዱ ናቸው። በቅርብ በቲክቶክ ተጽዕኖ ፈጣሪዎች ጉዞ ዙሪያ ያሳዩት ጠንካራ አቋም ከትምህርትና ከትውልድ ጉዳዮች አልፎ ወደ ፖለቲካዊ ገለልተኝነትና የሞራል ኃላፊነት ጥያቄዎች ዘልቋል። አርቲስቱ የጥበብ ዓላማን ከፖለቲካ ተልዕኮ በላይ የማስቀመጥና ለሕዝብ የገባ የሞራል ውልን የማክበር አርአያ መሆኑ ነው። አርቲስቱ በሰሞኑ እንቅስቃሴያቸው ከቀደመው መንግስት ይልቅ አሁን ያለው የብልጽግና መንግስት በሶሻል ሚዲያ መድረኮችና በግለሰቦች እንደ ሰራዊት ፍቅሬ ባሉ በኩል በህዝብ ለመድረስ እየፈለገ ነው በሚል ለቀረበላቸው ሀሳብ የመድረክን ገደብ በሚገባ የሰመረ ምላሽ ሰጥተዋል።
እኛ የምንሰራው ለሀገር ነው፣ ለፖለቲካ አይደለም በማለት በሰጡት ምላሽ ራሳቸውን ከማንኛውም ፖለቲካዊ ተልእኮዎች አርቀዋል። የሀቃም የጥበብ ሰዎችን ለገንዘብና ለዝና ሲሉ በፖለቲካዊ ማዕበል የመዋኘት ፈተና በሚገጥሟቸው በዚህ ዘመን እጅግ የሚደነቅ ነው። አርቲስቱ እንደ ማንኛውም ታዋቂ ሰው ስራቸውን የፖለቲካ መልእክት ማስተላለፊያ አድርገው ለመጠቀም የሚፈልግ አካል ሊገጥሟቸው እንደሚችል ግልጽ ነው። ነገር ግን የጥበብ ዓላማ ከፓርቲ ውስን በላይ ነው። የዘመናትና የትውልድ መሸጋገሪያ መሆኑን አስረድተዋል። በተጨማሪም ማህበራዊ ሚዲያ ለሳቸው የንግድ መድረክ መሆኑን በማጽናት እኛ በቂ የሆነ ጊዜ የለንም፣ በጣም ከሀብታም ደንበኞች ጋር ነው የምንሰራው በማለት የጊዜያቸውን ዋጋ አሳይተዋል። የብዙ የፖለቲካ መድረኮች የእኛ ሰው የሚለውን መለያ እየተስፋፋ ባለበት ወቅት ሰራዊት ፍቅሬ እኔ የሀገር እንጂ የሰው እንጂ የፓርቲ ሰው አይደለሁም በማለት የሰጡት ምላሽ ልክ እንደ ሻይ ቤት ውስጥ ፖለቲካ ሲሞቅ አንድ የጎለመሰ ሰው በሉ ተውት ለሻይ እንጂ ለወሬ አልመጣንም ብሎ ወሬውን የሚያበርድ አይነት ነው። የጥበብ ሚና መከፋፈል ሳይሆን ማዋሃድ ነው። ከሁሉም በላይ ግን የሰራዊት ፍቅሬን ማንነት የሚያጎላው በማስታወቂያ ሰርተውበት የነበረው ፊንቴክ እና የፊልም ፕሮዳክሽኖች ድርጅቶች ኤምኤንጂ በገንዘብ ማጭበርበር ውዝግብ ውስጥ መግባታቸው ሲነሳ ያሳዩት የሞራል ብስለት ነው። አርቲስቱ በመሰል ጉዳይ መግባታቸው መቆጨታቸውን ቢገልጹም የተፈጠረውን ችግር ችላ አላሉም። እንግዲህ እንዲህ አይነት ነገር ውስጥ በመግባቴ ይቆጨኛል፣ ግን እኔ ስለሌለው ህዝቡ ገንዘብ ቢቀልጥ ችግር የለም የሚል ስሜት ስለሚያስወስድብኝ በጉዳይ ውስጥ ገብቼ የምችለውን ያህል መፍረፍረፍ እሻለሁ። ይህ አባባል የሞራል ኃላፊነትን ትርጉም በሚገባ ያሳያል። ብዙ ሰዎችን በማስታወቂያ ውዝግብ ውስጥ ሲገቡ እኔ የውሉ ተፈጻሚ እንጂ የድርጅቱ ባለቤት አይደለሁም በማለት ራሳቸውን ያረቃሉ። ሰራዊት ፍቅሬ ግን ህዝቡ በእኔ ተማምኖ ገብቷል በሚል ከፍተኛ የሞራል ደረጃ ተጉዘዋል። መፍረፍረፍሻለሁ ማለታቸው ትክክለኛነታቸውን ነገር ለማድረግ ዝናቸውንና ጊዜያቸውን መስዋዕትነት ለማድረግ ያላቸውን ዝግጁነት ያመለክታል። በስተመጨረሻም አርቲስቱ አምባሳደርነታቸውን በመጠቀም የከፈሉትን ሰዎች ገንዘባቸው እንዲመለስና የተጎዱ ሰዎች በድርጅቱ በኩል ምላሽ እንዲያገኙ ሌት ከቀን እየታገሉ መሆኑን አረጋግጠዋል። ሰራዊት ፍቅሬ ከማስታወቂያ ሰሪነት ወደ ህዝባዊ ጠበቃነት ተቀይሯል። የአርቲስት ሰራዊት ፍቅሬ የመጨረሻና ወሳኝ አቋም በመጠቀም ስለ ሀገር ኪነ ጥበብ የወደፊት ሁኔታ ሰራዊት ፍቅሬ የኢትዮጵያን ኪነ ጥበብ ለወደፊት እጣ ፋንታ ሲሞግቱ አርቲስት ሰራዊት ፍቅሬ በቅርቡ ባደረጉት ቃለ ምልልስ ያነሷቸው ነጥቦች የትውልድ ድልድይን፣ የሞራል ኃላፊነትንና ፖለቲካዊ ገለልተኝነትን ብቻ ሳይሆን የሀገርን ኪነ ጥበብ ሙያዊ እድገት የቆመበትን ቦታ በሚገባ አሳይተዋል። የአንጋፋው አርቲስት የመጨረሻ ንግግሮች ለሀገር ኪነ ጥበብ ያላቸውን ጥልቅ ፍቅርና ቁጭት የሚያሳይ ነው። አርቲስት ሰራዊት ፍቅሬ የሀገራችንን ኪነ ጥበብ ሙያዊ ሁኔታ ሲገልጹ የተጠቀሙበት ንጽጽር እጅግ ልብ የሚነካና እውነታውን የያዘ ነው። የኪነ ጥበብ ሙያ እንደ ድንኳን ነው፣ ያምራል፣ ደስ ይላል፣ ግን አያድግም ብለው የሚለው አባባል የሙያዊ ውጫዊና ገጽታ ማራኪው ቢሆንም ውስጣዊና መዋቅራዊ እድገቱ የቆመ መሆኑን ያመለክታል። ኢትዮጵያውያን የኪነ ጥበብ ስራዎችን፣ ፊልሞችን፣ ድራማዎችን፣ ሙዚቃዎችን እንወዳለን። ውበቱና ተሰጥኦው በዓለም ደረጃም ሊወዳደር ይችላል። ልክ እንደ ደስ የሚል ድንኳን በዓይን ይስባል። ግን ደግሞ ድንኳኑ መሰረት የለውም፣ ቋሚ ቤትም አይደለም። የአርቲስቶች ክፍያና የሙያው እድገት ምን ያህል ወደ ኋላ እንደቀረ በመግለጽ የሙያው ያልተረጋጋ ሁኔታ አሳይተዋል። ብዙ አርቲስት ለኪነ ጥበብ ያለው ፍቅርና የሚያገኘው ሶሻል ካፒታል እንጂ ገንዘብ አይደለም የሚያኖረው የሚለው ሀቅ በአርቲስቱ ሙያ ውስጥ ያለው ከፍተኛ የኢኮኖሚ አደጋ አመላካሽ ነው። የድሮ አርቲስቶች ጥበብ ለመንፈስ ነው፣ ገንዘብ ለኪስ ነው ይሉ ነበር። አሁን ግን ሰራዊት ፍቅሬ እንደሚሉት ኪሱ ባዶ ሆኖ መንፈሱ ብቻ መሙላቱ ለአርቲስቶች የረጅም ጊዜ ህይወት ፈታኝ ሆኖባቸዋል። ብዙ ወጣት አርቲስቶችም ከጥበባቸው ይልቅ ፈምሰው ገንዘብ ለማግኘት የሚፈጥኑት ለዚህ የኢኮኖሚ ቀውስ ምላሽ ለመስጠት እንደሆነ ያስረዳሉ። በሙያዊ ህይወታቸው መርጬ ነው የምሰራው የሚል ቁርጥ ያለ መርህ ያላቸው ሰራዊት ፍቅሬ ትልቅ የገንዘብ ያለው አካል ቢመጣ እንኳን የሙያውን ክብርና የህዝብ ጥቅም የሚያስጠብቅ ከሆነ ኖ ማለት እንደሚያስፈልግ ይገልጻሉ። አቅም ያለው ቢሆንም ትክክለኛ ነገር ካልሆነ ኖ አንሰራም
የሚለው መርሃቸው ለህዝብ የሚያቀርበው ነገር አስተማማኝና መልካም መሆን አለበት የሚል ፍልስፍናን ያሳያል። ይህንን መርህ ከቀደምት ንግግራቸው ጋር ስናዋህደው ማስታወቂያ ብዙ ገንዘብ የሚያስገኝ ቢሆንም አስተማማኝ ካልሆነ ወይም ትምህርት የሚጻረር ከሆነ እንደ ሰግጡ ፈምሶ አይነት አይሰሩም። በማስታወቂያ የገቡበት ድርጅት በገንዘብ ማጭበርበር ውዝግብ ውስጥ ሲገባ እንኳን የራሳቸውን ከጉዳዩ ነጥለው ከመሄድ ይልቅ መፍረፍረፍን መርጠዋል። ይህ ትክክለኛ ነገር የማድረግ ሞራል ግዴታቸው መሆኑን ያሳያል። በአንጋፋነታቸው፣ በሙያ ብቃታቸው፣ በድፍረታቸውና በግልጽ የሀገር ጉዳይ ተቆርቋሪነታቸው የብዙዎችን ክብር ያተረፉት አድባርና ዋርካ እንደሆኑ በድጋሚ አረጋግጠውልናል። የሰራዊት ፍቅሬ ለሀገር ኪነ ጥበብ ያላቸው አስተዋጽኦ በቀላሉ በገንዘብ የማይለካ ነው። የጥበብን ደረጃ ጠብቆ ፖለቲካዊ ገለልተኛ ሆኖ እና የሕዝብን ሞራል ጠባቂ በመሆን በአዲሱ የዲጂታል ዘመን ላይ መቆም ቀላል ፈተና አይደለም። እሳቸው ግን የሀገራችንን ኪነ ጥበብ በምርጫና በመርህ ላይ የተመሰረተ መሆን እንዳለበት አሳይተዋል። አድባር እንደመሆናቸው መጠን ለወጣት አርቲስቶች የመማሪያና የጥላ ማረፊያ ቦታ ሆነዋል። ዋርካ እንደመሆናቸው ደግሞ የሀገር ኪነ ጥበብ መሰረት፣ ትምህርት፣ መርህና የህዝብ ጥቅም መሆን እንዳለበት አሳይተዋል። የዘመኑን ማዕበልም አመላክተዋል። እንግዲህ የአርቲስት ሰራዊት ፍቅሬ ትልቅ መልእክት ግልጽ ነው። ሰግጠህ አትፍለቅለቅ፣ አውቀህ ተማር። ቲክቶክ የሳሙና ማስታወቂያ መድረክ ብቻ ሳይሆን የጥበብና የትምህርት መድረክ ሊሆን እንደሚችል ሰራዊት አሳይተውናል። እናንተስ በሰራዊት ፍቅሬ አቋም ትስማማላችሁ? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ሰግጠው ወይንም አጥንተው መፈመስ የሚሻለው የትኛው ነው? እስከሚቀጥለው ጊዜ ድረስ ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንዳትረሱ።